ሄሉ በድጋሚ በጣም ነው ያዘነችው። እንደዚህ ሆና ማየት በጣም ነው የሚያመውና እኔ የያብ ነገር የሚገርመኝ ነገር ግማሾቹ ፕራንክ ነው ምናምን ስትሉ ነበረ እና ውሎ የሚያድር ቀልድ ምን አይነት ቀልድ ነው? ስቀጥል ደግሞ ዛሬ ራሱ ቢሆን ራሱ ዛሬ በጣም አስቤ ነበረ ደስ በሚለው ነገር ይመጣል ብዬ። እኔ ደግሞ ያው እንደው እሱ ወስኖ በቃ አስቦበት ነው መጣ። ካለባበሱ በቃ የሆነ አለ አይደለ ፊቱ ላይ ምንም ደስታ አይታይም ነበረ። በቃ እንዲሁ ራሱ በቃ የሆነ አለ አይደለ የደስታ ቪዲዮ የሚሰራ አይመስልም። ፊቱም በደንብ ካያችሁት ካጀማመሩ ጓደኞቹ ለብሶ ምናምን ሲመጡ በቃ ደስ ብሏቸው ደስታቸውን ሲገልጹ እሱ ግን በቃ አለ አይደለ ፊቱ ላይ ያብ ስደሰት እናንተ ፊቱ ላይ የሆነ አለ አይደል ይታይበታል። እና የሆነ ካለባበሱም የሆነ በቃ ምንም ደስ አላለኝም። እና ሆነ ብሎ ነው በቃ ሆነ ብሎ ነው ልጅቷን ስሜት የሚጎዳት ብዬ አስባለሁ። እና ወይስ እየተበቀላት ነው? እና ደግሞ ሶስተኛ ወገን ገብቶ የሚያጣላቸው ሶስተኛ ወገን ገብቶ የሚያስታርቃቸው ፍቅር ቆይ የትኛው ነው? የትኛው ዓለም ላይ ያለ ፍቅር ነው? በራስ አለመተማመን ቆፍጠን አለማለት ምንድን ነው እንደዚህ? ቆይ ያብ የምሩን ከሆነ ማለት ነው በጣም ነው የሚያስጠላ። የምሩን ከሆነ ከልቡ ከሆነ ደግሞ ምንም አይነት ቴክስት ብጻፍለት ምንም አይነት ሜሴጅ ምንም አይነት ስልክ ብደወልለት በቃ ሶስተኛ ወገን ነው ራሱ። ከሷ በላይ ሚያውቃት ሄሉን ማንም የለም። ምክንያቱም ከሱ ጋር ብዙ ነገር አሳልፋለች አይደል እንዴ? እና በጣም ነው የገረመኝ ክርስቶስን በጣም በጣም በቃ ለምን እስከዚህ መሄድ ያስፈለገው እሱን? ቆይ ያቺን ደስታ ጨርሶ ስሜቱን ተቆጣጥሮ ምንም አይነት ብፈጠር እንኳን ምንም አይነት ቢሆን ለፍቅር ብዙ ዋጋ ይከፈላል። ሽጉጥ ብደቀንለት ራሱ ማለት ነው። እንደዛ አይነት ነገር ከልቡ መጀመሪያ አስቦ የመጣውን ነገር በጭራሽ አያስቀርም ነበረ። ከልቡ ስጀመር አስቦበት አልመጣም። ልጁ ስጀመር ያስታውቃል። ካለባበሱም ከንግግሩም በቃ ፊቱ ላይ ምንም አይነት ደስታ አይታይበትም ነበረ። ኢቭን በቃ ልጆቹ ጓደኞቹ ራሱ ደስታቸውን ሲገልጹ በቃ ምንም እንትን እያለው አልነበረም። በቃ ቪዲዮ መጨረሻ እኔ ርዕሱ የጻፈውንና የሆነ ያለ በቃ በጭራሽ እንዲ አልተገጣጠመልኝም። ቪዲዮን ስጨርስ ነው በቃ ማመን ያቃተኝና በጣም ነው የሚገርመው እግዚአብሔርን። እና እንዴት ናቸው ቤተሰብ? ሰላም ነው ወይ? እኔ ከሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? ስራ፣ ጤና፣ ጥግረራ ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ያላችሁበት ይጠብቃችሁ። የሄሎ ቤተሰቦች፣ የያብ ቤተሰቦች አይዟችሁ፣ እግዚአብሔር መልካም ነው። አንድ ቀን ደግሞ እኛም እነሱም ተደስቶ ያስደስቶናል ብዬ አስባለሁ። እና ሼር፣ ሰብስክራይብ፣ ላይክ በማድረግ እኔንም ማበረታቱን ስለምታደርጉልኝ ደግሞ በጣም ከልቤ ነው የምወዳችሁ የኔ ወዶች፣ የኔ ፍቅሮች። የምር በጣም ቦታ አለኝ። በጣም ነው የምወዳችሁ። እና የዛሬ ቪዲዮ ላይ እውነት ጠብቂያቸው ነበር። በቃ ያብን ጠብቄ ነበረ በተለየ መንገድ በቃ ሊያስደስታት ይመጣል ብዬ ማለት ነው። ግን ደግሞ ዛሬ ቪዲዮ ላይ ምንም እሱ እንኳን ልመጣ በቃ ቦታው ላይም አልተገኘም። እና በዚህ ሰዓት እንኳን ከጎኗ አይደለም ማለት ነው። በቃ እንዴት አልገባኝም። በቃ ስጣሉ ሆይ ነው። ያንም ቦታ ጊዜ ያልሰጠችውም ለራሷም ሄሉ በቃ የሆነ አለ አይደለ እሳፈራለሁ በማለት ሰበብ ጫወታው በቃ ታረቁ ማለት ነው። ወደ ተመልሶ አንድ ላይ ሆኖ አንድ ቪዲዮ ሁለት ቪዲዮ ብቻ ነው የሰሩት። እና በደንብ ብቅ አለ አይደለ እንዶ ተለያይቶ ተጨቃጭቆ ራሱ የተለያዩ በቃ የተገናኙ ራሱ አይመስልም። እና ደስታቸው በዚህ ፍጥነት ደግሞ አሁንም የሆነ ልጅነት ነው ወይስ ምንድን ነው? ቆይ ያልገባኝ ነገር ማለት ነው። ያብ ጋም ሄሉ ጋም እንደዚህ የሆነ የእውነት የምሯን ነው በጣም የፈጠንን መሰለን ያለችው ሄሉ ማለት ነው። ከልቧ ነው። ለምን በቃ እስካሁን ምንም ልረጋጉ አልቻሉም። በቃ ምንም ልረጋጉ አልቻሉም። እና ከወሰነ ደግሞ ካሰበበት ይሄ ልጅ ቀለበት አድርጎ
ምንም ነገር ባክግራውንድ ያለውን ነገር መጨረስ አልነበረበትም። ቤተሰብ ቆይ እንዴት አያችሁት እናንተ? የምር እኔ ቀልዱን የምር በሆነ ብዬ ነበረ። በቃ በሆነ ቀልድ በሆነ ብዬ ነበረ። እኔ ስሜቱ ቀልድም ቢሆን በጣም ነው የሚያስጠላ። በጣም አስቡ፣ በደቂቃ አስቡት። በደቂቃ ውስጥ አሁን ደስታን ገልጾ አሁን ደግሞ እንደዚህ አይነት መርዶ ሲገለጽላት በጣም ነው የሚያስጠላ። ህይወት ከምታስበው ሰው ጋር ደስታዋን እዛው እንደዚህ አይነት ነገር ትስባል እና በጣም ነው ሄሉ እየተቆጣች ያለችው የምር። እና እግዚአብሔር ደግሞ መልካም ነው፣ ጥንካሬውን ይሰጣታል። መድኃኒዓለም እግዚአብሔር ጥንካሬውን አሁንም ጨምሮ ይስጣት ነው የሚለው። እኔ ምን የምለው ነገር የለም። ከልቤ ነው ያዘንኩት፣ ከልቤ ነው ያዘንኩት። ሞር ደግሞ ዛሬ ቪዲዮ ላይ አለመገኘቱ በጣም ነው ያብ ያናደደኝ። ለምንድን ነው እንደዚህ አይነት ጨዋታ? ቆይ እንዴት ነው? ቆይ ቃቃ ጨዋታ ነው? ምን አይነት ፍቅር ነው? ወይስ ምንድን ነው? ቆይ ድራማ ነው? ምንም ያልገባኝ ውስብስብ የሆነ ነገር ማለት ነው። አሁን ጓደኞቹ በነገራችን ላይ ሄሉ የሰው ፍቅር አላት ከኛም ጨምሮ፣ ግን ፈጣሪ የሰው ፍቅር እስጣችሁ። እውነት በፍቅር በሰው ተከባ ነው ያለችው እና ፈጣሪ ደግሞ ጥንካሬውንም ጨምሮ ሰጥቷታልና በዙሪያ ያሉት ሰዎች መካሪ፣ ወንድሞቿ፣ ጓደኞቿ በጣም ልዩ ቤተሰብ ነው ያላትና እግዚአብሔር ደግሞ ልውላንቴንም ክራንቴንም እግዚአብሔር ይጠብቃቸው። እኔ ቃል የለኝም። የሚያምር እንዲህ በተቸገረች እንዲህ የሆነ ባዘነች ሰዓት ከጎኗ ሁሌም አያቸዋለሁ እና በጣም እኔ እንጃ ከልብ ቦታ አለኝ እና እግዚአብሔር ይጠብቃችሁ። ሌላ ምንም የሚለው ነገር የለም እና እግዚአብሔር ደግሞ አንቺንም ፈጣሪ ያበረታሽ፣ ያቆምልሽ፣ ፈጣሪ ደስታሽን ይመልስልሽ። እኔ በዚህ መልኩ እንዲያይሽ እኔ እንጃ ብቻ እውነት ይሄ ነው የሚለው። እናንተ ቤተሰብ እንዴት አያችሁት ቪዲዮውን? በጣም ከልቤ ነው ያዘንኩት። እውነት ነው እና ከልቤ ነው ያዘንኩት። ዛሬ ደግሞ ጠብቂያቸው ነበረ፣ እንደውም ገብቼ ሲያያቸው ነበረ። ጭራሽ አልመጣም ማለት ነው ያብ ዛሬ አለመምጣቱ ደግሞ በጣም ነው ሞር የሚያናድደው። በቃ ምንም እኔ እንጃ ድራማ ጨዋታ ነው እሱ የተያያዘ። ሲቀጥል ደግሞ እዚህ ጋር ሄሉ በጣም እየተጎዳች ነው እና እንደዚህ አይነት ነገር ባይጀምሩ በቃ እና በቃ ያኔ ያሳለፉትን ነገር እንደው ምንም አይነት ነገር ብኖር ፊት ለፊት እንጂ ምንም አይነት ነገር ብጻፍለት መሰናከል ቢሆን ቢገጥማቸው ፊት ለፊት እንጂ ሲጀመር በርትቶ ማበርታት አለበት እንጂ ያ በዚህ መልኩ በጥብጦ እንደዚህ ሆኖ መውጣት የለበትም እና ነገ ደግሞ በምን አይነት ቪዲዮ እንደሚመጣ ብቻ አላቅም። እግዚአብሔርን ብቻ አላቅም ምን አይነት ቪዲዮ ሰርቶ እንደሚመጣ አላቅም። እና እቺ ልጅ ጊዜ ከምንም በላይ ጊዜ ሰዓት ያስፈልጋታል። ራሷ የምታገገምበት በቃ የምታስብበት እና ለራሷ ራሱ እያሰበች አይደለም። በቃ ስረዳት የሆነ እሷም ራሱ ስታስታውስ በቃ ምንም የሆነ ነገር ይፈጠራል በመሀላቸው፣ የሆነ ጥል ነገር ይፈጠራል። በቃ በዛ መሀል የሆነ በቃ አለ አይደለ እንደዚህ ከሀገር ወጣለው እንደዚህ የሆነ መታመሚያ አይነት ነገር ይፈጠራል። በዛ ሆዩ ምክንያት በደንብ ሳያወሩ በቃ የሆነ ሩጦ ይገባሉ። ደግሞ አሁንም እንደዛው ተመሳሳይ ነገር ነው። ትላንት ያሳለፉት ነገር ነው። አሁንም ተመሳሳይ ነገር ነው በህይወታቸው እንደዚህ አሁንም የገጠመ ያለ ሲቀጥል ደግሞ እንደዚህ አይነት ነገር ተመሳሳይ ነገር ሲገጥም ትላንት ያለፍናቸውም ነገሮች ነው ብለው እነሱ ራሱ ቆይተው አይደለም እና በጣም ነው ልጅነትም ይሁን ምን ይሁን አላቅም ያጠቃቸዋል። ፈጣሪ ልብ ይስጣቸው። እግዚአብሔር ወደ ቀድሞው ፍቅራቸው ይመልስ እና በቃ እኔ እንጃ የምር በቃ እንደዚህ ባትቀጥሉ በቃ እንደዚህ ባይሆን ደስ ይለኛል። በቁም ነገር በቃ ፍቅራችሁን ብትቋጩ ደስ ይለኛል። የምር ቤተሰብ መሰረት ላይ ቀለበቱም በቃ በሌላ አይነት ቪዲዮ ብትመጡ ደስ ይለናል። ሁሌ በቃ ጭቅጭቅ ንትርክ እንደዚህ አይነት ነገር እና ደስታቸው 3 ቀን 4 ቀን አያልፍም። በቃ ግራ የሚገባ ነገር ነው እና እውነት የምር በቃ ከእግዚአብሔር የተሰጠ ፍቅረኛዋ ባሏ ከሆንክ በቃ
ምንድነው እንደዚህ እስከዚህ መሆን እንዴ? እስከዚህ መሆን በቃ እቺ ልጅ እኮ ሁሉን ነገር ትታ እኮ ለአንተ ተገዝታለህ አለች አይደል እንዴ? በጣም ዋጋ እየከፈለችልህ ነው ያለችው ብታቅ በጣም ብዙ ነገር ትታ ብዙ ነገር አሳልፋ ነው ለዚህ የደረሰችው እና ባትጎዳት በቃ ብዙም እንትን ባትላት ባትፈትናት ባይነኝ እና በግል ደግሞ ችግርም ፍቅር በነገራችን ላይ ፍቅር ያለበት ጭቅጭቅም ምንም ነገር ይኖራል እና ራሳችሁ ቁርስ እየበላችሁ ምሳ እየበላችሁ ችግራችሁን ብትፈቱ በቃ አደባባይ ላይ ባይወጣ ይሄን ያክል ቦታ ባይሰጥ ለችግር እና አንድና አንድ ሶስተኛው ወገን ባታስገቡ እና ለምንም በቃ ራሳችሁ አውርታችሁ መፍታት ትችላላችሁ። ነው የእውነተኛ ፍቅር ካላት የምር እኔንስ መች ትሰማለና እንደው አጋጣሚ እንደው ከሰማ የምር እና በጣም እየተጎዳች ነው ያለችው። ግን በቃ ፈጣሪ ልቦና ይስጣችሁ ነው የሚለው። ከልብ ነው ያዘንኩት የዛሬ ቪዲዮ። እኔ እንጃ በዚህ አይነት መልኩ ይመጣሉ ብዬ ጭራሽ አላሰብኩ አልጠበቅኩም። እና ያብን ጠብቄ ነበረ፣ ግን በሌላ አይነት በደስታ ቪዲዮ ይመጣል። ዛሬ ደግሞ ሞር እንደዚህ በቃ ጫወታ ቀልዱን ከሆነ ዛሬ ደግሞ በጣም በደስታ ይመጣሉ ብዬ አስቤ ጠብቄ ነበር። በእንደዚህ አይነት ቪዲዮ ባይመጡ ደስ ይለኛል። ግን እንደዚህ ሆና ሄሉን ሲያያት በጣም ከልቤ ነው ያዘንኩት። ከልቤ የምር እኔ እንጃ። ሄሉ በጣም ነው የምታሳዝነው። እውነት የሆነ ያለ አይደለ በጣም እንደዚህ ስትሆን በጣም ነው የምታሳዝነው። የምር በጣም ብቻ አላቅም፣ ቃል ያጠረኝና እግዚአብሔር ፈጣሪ አምላክ ሰላማቸውን ይመልስ። እግዚአብሔር ደስታቸውን ይመልስላቸው። ፈጣሪ ብርታቱን ጥንካሬውንም ለሄሉ ይስጣት። ግን እንደዚህ ባይቀጥል ደስ ይለኛል። እንደዚህ ጊዜ ለችግር ለሆነ እንትን ለጭቅጭቅ እንደዚህ አይነት ቦታ ባይሰጥ ደስ ይለኛል። እና ቤተሰብ እናንተ ማስተያየታችሁን ከተሳሳትኩኝም አርሙኝ። የመሰለኝን ነው የማወራው። ግን እናንተም ደግሞ በኮመንትም በምንም እያላችሁ ፍቅራቸውን መመለስ እንሞክራለን እና ፈጣሪ እናንተንም እኔንም የእሷንም ደስታ ፈጣሪ መልስ። እውነት ስትደሰት በጣም ነው ደስ የሚለኝ። ያምር የሰው ደስታ የሚያስደስት ሁሉ እግዚአብሔር ደስታቸውን ይመልስና በጣም ነው ደስ የሚለው ስትደሰት። በቃ በጣም ሰው ሲያዘን ሲከፋ የሚደሰተው ሰይጣን ብቻ ነው እና እግዚአብሔር ደግሞ እንደዚህ የሚያደርገውን እንቅፋት ከዙሪያቸው ፈጣሪ ያርቅላቸው። ፈጣሪ ፍቅሯንም የምር ከሆነ እውነቷን ነው እና የኔ ከሆነ የትም አይሄድም ብላለች እና የእሷ ከሆነ የትም አይሄድም። ፈጣሪ ህይወቷን ያስተካክል። የእሷ ያልሆነ እንጀራም ከሆነ ነገም ደግሞ እንደዚህ አይነት ነገር የምትለያዩ አይነት ወልዳ ከብራ ገብታ የምትለያዩ አይነት ነገር ከሆነ ፈጣሪ መጀመሪያ ባይሰጣት ብዬ ነው የማስበው። የአሁኑ መጎዳት ምንም አይደለም ባይሰጣት። እግዚአብሔር ደግሞ ከሰጣትም ደግሞ ፈጣሪ አምላክ ፍቅራቸውን ምቀኛቸውን አርቆ ፍቅራቸውን አብስቶ ፈጣሪ አንድ እንዲያደርጋቸው ነው የምመኘው። እንደነ ግን ፈጣሪ ደግሞ ከፈጣሪ ያልተሰጠ ባልም ከሆነ ፍቅረኛም ከሆነ እግዚአብሔር አሁኑኑ ቢቋጭ እዚህ ላይ ቢበቃ እውነት በቃ ትገግማለች። ለምን ነገ ደግሞ የወልዳ ገብታ ቤተሰብ ተቀላቅላ ያ መለየት በጣም ነው የሚከብደው። እንደዚህ ቀላል አይደለም። በአንድ ቪዲዮ በሁለት ቪዲዮ የሚያልቅ ነገር አይደለም። ህይወቷ ሙሉ ነው የሚያጨልመው እና እንደዚህም ባይሆን ደስ ይለኛል። እግዚአብሔር መጨረሻዋ ያድርግላት ፈጣሪ አምላክ። ግን ደግሞ እግዚአብሔር የሚወደውን ይፈትናል። የመጨረሻ ከእግዚአብሔር የተሰጠ ባሏም ከሆነ ፈጣሪ ልቦናውንም ይመልሶ ከዙሪያው ያለው ምቀኛ እንደውም ተንኮለኛ ሰው የሚያለያያቸው ከሆነ ፈጣሪ ያርቅላቸው። ፈጣሪ ደስታቸውን፣ ሰላማቸውን፣ ፍቅራቸውን ይመልስላቸው ነው የሚለው። እኔ ምንም የሚለው ነገር የለም። የምር
ፈጣሪ ደስታቸውን በቃ ከምንም በላይ ደስታዋን በቃ ደስታቸውን ይመልስላቸው እና እንደዚህ ነው የሚለው። እኔ ምንም የሚለው ነገር የለም። ይሄ ነው የዛሬ ቪዲዮ፣ ይሄን ይመስላል። እናንተንም በጣም አመሰግናለሁ። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ ስለምታደርጉልኝ ስለምታበረታቱኝ በጣም በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። እግዚአብሔር በያላችሁበት ደስታችሁን ፍቅሬንም ቤተሰቦቻችንን ይጠብቅልን እና ሰላም ሆኑ። አስተያየትም ሀሳብም ካለ ኮመንት ሴክሽን ላይ አስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር በያላችሁበት ይጠብቃችሁ፣ ጤናችሁን ሰላማችሁን ያብዛላችሁ። የኔ ውዶች፣ የኔ ማሮች ደህና ደሩ። በድጋሚ በደስታ መጥቶ እኛንም ያስደስታሉ ብዬ አስባለሁ። ፈጣሪ ደግሞ ልባቸውን ፍቅራቸውን ንጹህ ያርግላቸው፣ እንቅፋትም ምቀኛን ያርቅላቸው፣ እናንተንም የሚጠብቃችሁ እና የዛሬ ቪዲዮ ይሄን ይመስላል። የምር በጣም ነው የሚያሳዝነው። በእንደዚህ አይነት ቪዲዮ ባይመጡ ባይ ነኝ። አመሰግናለሁ።